በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ ያሬድን ታሪክ እንጀምራለን። ያሬድ ማለት ሙራድ ማለት ነው። ብሔረ ሙላዱ አክሱም ነው። ትውልዱም ከዘርአ ሌዋውያን ነው። አባቱ አዳም እናቱ ታውክልያ ይባላሉ። ይህም ቅዱስ ከአባ ጊዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ቀደምት ከአክሱም ካህናት ውስጥ ነው። እርሱም አስቀድሞ የክብር ባለቤት ጌታችን ሃይማኖት በውስጧ የተሰበከና በእመቤታችን ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ ነገር ግን ቅዱስ ያሬድ መማር ተሳነው። በአንዲት ዕለትም መምህሩ ተበሳጭቶ አሰናበተው። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍ ላይም ሲመለከት አንዲት ትል ስትወጣ አየ። ትሉንም ከዛፉ እኩሌታ ደርሶ ሲወድቅ እንዲሁም አየ። 6 ጊዜ ከወደቀ በኋላ በሰባተኛው በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋትና ድካም ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ፣ እንዲሁም እማርልሃለሁ አለው። መምህሩም ተቀበለው። ከዚህ በኋላም ወደ እግዚአብሔር አልቅሶ ለመነ። እግዚአብሔርም ልቦናውን በመንፈስ ቅዱስ ብሩህ አደረገለትና በአጭር ጊዜ ውስጥ የብሉይና የሐዲስን መጽሐፍ ታወቀ። ዲቁናም ተሾመ። ከዚያ በኋላም በዚያን ወራት እንደ ዛሬው በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም ከኤዶም ገነት 3 ወፎችን ላከለት። እነርሱም በሰው አንደበት ተናገሩት። ወደ ኢየሩሳሌም ሰማያዊትም አወጣው። 24ቱ ካህናተ ሰማይ የሚያመሰግኑትንም ማህሌታቸውን ተማረ። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2። ወደ መኖሪያውም ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ፣ ዳግመኛም እንዴት እንደሚሰራት የድንኳኑን አሰራር ለሙሴ አሳየው አስተማረውም አለ። ይህንም ምስጋና አርያም ብሎ ጠራው። የቃሉንም ድምፅ በሰሙ ጊዜ ጳጳሱም ካህናቱም የመንግሥት ታላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጹና በጸደይ በአጽዋምና በበዓላት በሰንበትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃን በሰማዕታት እንዲሁም በደናግልም በእነርሱ በዓል የሚሆን አድርጎ ከ3ቱ ዜማው ሠራ። ይኸውም እነዚህ 3ቱ ዜማዎች ግዕዝ፣ ዕዝል፣ አራራይ ናቸው። የሰው ንግግር፣ አእዋፍ፣ የእንስሳትና የአራዊት ጩኸት ከዚህ ከ3ቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ በተመስጦ ሄደበትና የብረት ዘንጉ በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም ነበር። ንጉሡም አይቶ ደንግጦ በትሩንም ከእግሩ ላይ ነቀለ። ስለፈሰሰው ሰው የደምህ ዋጋ የፈለግከውን ለምነኝ ብሎ ለቅዱስ ያሬድ ነገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ
መነኩስ ዘንድ ማልልኝ አለው። ንጉሡም ሰምቶ ከመኳንቶቹ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ለፊት ቆሞ ፈጽሞ የተመሰገንሽ የከበርሽና ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሚለውን ምስጋና እስከ መጨረሻው ሲናገር ክንድ ያህል ከምድር ከፍ ከፍ አለ። ይህ ጸሎትም አንቀጸ ብርሃን ነው። ከዚህ በኋላም ወደ ሰሜን አገር ሂዶ በጾም በጸሎት በዚያ ተወስኖ ሥጋውን እጅግ እያደከመ ኖረ። ገድሉን በዚያ በፈጸመ እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ የምሕረት ቃል ኪዳን ሰጠው። ከዚህ በኋላም ተሰወረ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በሁለተኛነት የምናከብረው በዓላችንም ቅድስት ሐናን ነው። የእመቤታችን የቅድስት ድንግል ማርያም እናት የሆነችው ቅድስት ሐና ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልክ ልጅ ከሆነ የማጣት ልጁ ናት። ማጣትም 3 ልጆች አሉት። 3ቱም ሴቶች ናቸው። የታላቂቱም ስም ማርያም ናት። ሁለተኛው ስሟም ሶፊያ ናት። ሶስተኛይቱም ስሟ ሐና ናት። ታላቂቷም ማርያም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ቀን ጀምሮ ስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነችውን ቅድስት ኤልሳቤጥን ወለደቻት። እኚህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማቾች ልጆች ናቸው። ይህችንም ቅድስት ሐናን በስውር የምትሰራውን ገድሏንና ትሩፋቷን እንዳንጽፈው አንዘልቀውም። የተቻለን መጠን ቅድስናዋን ለመዘከር እንደይች ጻድቂቱ ሐናም መካን ነበረች። ልጅን ይሰጣት ዘንድ ወደ እግዚአብሔር ትማልድ ነበር። እርሷም በዚያ ወራት የመካኖቹን መባ ካህናቱ አይቀበሉም ነበርና እነርሱም ከሰው ወገን የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በሊባኖስ ተራራ ውስጥ ቆሞ ይጸልይ ነበር። እግዚአብሔር የታዘዘ መልአክ በራእይ ተገለጸለትና ለዓለም ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱም ለቅድስት ሐናም ከእግዚአብሔር የታዘዘ መልአክ የሰማውን ያንን ራእይ ነገራት። ቃሉም እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷም የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ከዚህ በኋላም ይህችን የከበረች ሕፃን ነሐሴ 7 ቀን ጸነሰች። እነሆ በዚያ ወራት ሳምናስ የሚባል ዘመዷ ሞተና አስከሬኑን እየዞረች ስታለቅስ ጥላዋ ከአስከሬኑ ላይ ቢያርፍበት ከአልጋው ብድግ ብሎ ሰማይና ምድርን ለፈጠረ የፀሐይ ጽድቅ እናቱ የሆንሽ እመቤቴ ሆይ ሰላምታ ይገባሻል ብሎ
ለእመቤታችን በሐና ማኅፀን ሳለች መስክሮ ሰግዶላት ተመልሶ አርፏል። ሁለተኛም ኤርሳባን የምትባል አንድ አይነ አክስት ነበረቻት። የቅድስት ሐናን ሆድ በእጇ ድስስ አድርጋ አይኗን ብትዳስስ አይኗ በርቶላት አይታለች። በዚያን ጊዜ አይሁድ የቅናት መንፈስ አደረባቸውና ሐናና ኢያቄም ምን ይወልዱ ይሆን? አባቶቻቸው ዳዊትና ሰለሞን 40 ዘመን ገዙን። ከሐናና ከኢያቄም የሚወለደውማ ሳትወለድ ሙት ያስነሳች፣ ስትወለድማ እንደ ሰም አቅልጣ እንደ ገል ቀጥቅጣ ትገዛናለች፣ ከወዲሁ እናጥፋት ብለው በጠላትነት ተነሱባቸው። መልአኩ ቅዱስ ገብርኤል ለኢያቄም በራእይ ተገልጾ ተነስ ሐናን ያዝና ወደ ሊባኖስ ተራራ ሂድ አለውና በሊባኖስ ተሰደው እንዳሉ ግንቦት 21 ቀን ለመለኮት ማደሪያ ትሆን ዘንድ የተመረጠች የዓለም ሁሉ መመኪያ የሆነች እመቤታችን ቅድስት ድንግል ማርያም ተወለደች። አንቺ ያልወለድሽ መካን ሆይ ደስ ይበልሽ፣ ዘርሽ አሕዛብን ይወርሳሉና የፈረሱትንም ከተሞች መኖሪያ ታደርጊያለሽ እንዳለ ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 1። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። አንድም ማርያም ማለት እመብዙሃን ማለት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለም ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነት ያገኘንባት እናት ናትና በተወለደችበት ቀንና በእርሷ ጊዜም እናቷ ቅድስት ሐና የ15 ዓመት ኢያቄምም የ30 ዓመት ጎልማሳ ሆነዋል። ሐናም በወለደች ጊዜ በበረሃ ስለወለደች ለስንቅ ከቋጠሩት ጥራጥሬ ትንሽ ንፍሮ እየቀቀሉ ትንሽም ገንፎ እያቀመሷት ቆየች። ከዚያም ሲወርድ ሲዋረድ ዛሬም በልማድ በሀገራችን ይህን በማሰብ ግንቦት 1 ቀን ንፍሮ በማብሰል ይበላል። ለእግዚአብሔር ምስጋና ይሁንና የሥጋና የነፍስ መድኃኒት ሆነች። እርሷን እናቱን ለሰጠን በረከቷም ከሁላችን ከክርስቲያን ወገኖች ጋር ለዘላለም ይኑር አሜን። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እርሷ ናት። ስለዚህም ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናበስር ይገባል። ይቅርታዋ ምሕረቷ ከእኛ ጋር ይሁን ለዘላለሙ አሜን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ
ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።